በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ እግዚአብሔር፣ ቅዱስ አዶናይ፣ ቅዱስ ኤልሻዳይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ የሠራዊት ጌታ፣ ቅዱስ እግዚአብሔር አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳታይ እንደ ቸርነትህና እንደ ምሕረትህ ብዛት ተመልክተህ ቀኑን በሰላምና በጤና ውለህ በዚህ ሰዓት ስላደረስከን እንዲሁም ስላሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ፣ ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ፣ ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ የሠራዊት ጌታ ቅዱስ እግዚአብሔር አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ሆይ በስሜ አንድም ሁለትም ሶስትም ናቸው ተሰባሰቡ እኔ በዛ መካከላችሁ ተገኝቼ ጉባኤያችሁን፣ አንድነታችሁን፣ ጸሎት ልመናችሁን እቀበላለሁ ባልከው መሰረት እኛም በስምህ አንድም ሁለትም ሶስትም ሆነን ተሰባስበናልና በመካከላችን ተገኝተህ ታስተምረን፣ ትመክረን፣ ትገስጸን ዘንድ ቀሪው ሰዓታችንን ትባረክ ትቀድስልን ዘንድ ከራስ ፀጉራችን እስከ እግር ጥፍራችን አድፍጦ የሚፈታተነን ጠላት ዲያብሎስ በመለኮታዊ ኃይል ከትግል እግራችን በታች ታስገዛልን ዘንድ እንለምናለን፣ እንማጸናለን። አቤቱ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ሆይ እጅግ ስለምንወዳት ስለ ተወዳጇ እናትህ ስለማፈቅር ስለ ቅድስት ድንግል ማርያም ብለህ ቀሪው ሰዓታችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ እንድጠብቅልን ኃይለ አጋንንትን አርቀህ በዲያብሎስና በሰራዊቱ ኃይልን ታስታጥቀን ዘንድ ሳይገባንና ሳይገባን ሕያውና ዘላለማዊ ቅዱስ የሆነውን ስምህን እንዲህ በማለት እንጠራለን። ስማን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ንጽሕት ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ መድኃኔዓለም ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ንጽሕት ቅድስት ሆይ ደስ ይበልሽ። ጸጋን የተመላሽ እማፍቅር ሆይ ደስ ይበልሽ። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረቱን ለምኝልን ኃጢአታችንን ማስተሰርይልን ዘንድ ለዘላለሙ አሜን። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉደ እግዚአብሔር፣ በመንፈስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች የእናቱ የእናታችን የቅድስት ድንግል ማርያም የአደራ የቃል ኪዳን ልጆች ባሰባሰበን በወደደን በደሙ በገዛን በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? እንኳን በዕለቱ ታስበው ለሚውሉት በዓመታዊ ታስበው ለሚውሉት ለአባታችን ለቅዱስ ኤስድሮስ ሰማዕት እንዲሁም በወርኃዊ ታስበው ለሚውሉት ለአባታችን ለአቡነ ኤዎስጣቴዎስ እንዲሁም ለሌሎቹ ቅዱሳን ጻድቃን ሰማዕታት በሰላምና በጤና አደረሰን አደረሳችሁ። አሜን። ስለማይነገር ስጦታው እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን የከፈተ የአባቶቻችን አምላክ የሠራዊት ጌታ ቅዱስ እግዚአብሔር እሱ በፈጠራቸው በ22ቱ ስነ ፍጥረታት ስሙ ከፍ ከፍ ያለና የከበረና የተመሰገነ ይሁንልን። ስሙን ጠርተን ስሟን ማንተዋት የድኅነታችን መሠረት ወላዲት አምላክ እመጸባኦት እመትሕትና እማፍቅር ቅድስት ድንግል ማርያም ልጇ ባከበራትና በወደዳት መጠን ስሟ ከፍ ከፍ ያለና የከበረና የተመሰገነ ይሁንልን። እኔም ቅዱስ ነኝና እናንተም ቅዱሳን ብሎ የጠራቸው ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየማዕረጋቸው እንደየጸጋቸው ስማቸው የከበረና የተመሰገነ ይሁንልን። አሜን። መጠበቁን ጠብቆ እንደ ኃጢአታችን እንደ በደላችን ብዛት ሳይሆን እንደ ቸርነቱ እንደ ምሕረቱ ብዛት ያቆየን የአባቶቻችን አምላክ የድንግል ማርያም ልጅ የሠራዊት ጌታ ቅዱስ እግዚአብሔር ስሙ የከበረና የተመሰገነ ይሁንልን። አሜን። እህት ወንድሞቼ እንደ እግዚአብሔር መልካምና ቅዱስ ፍቃድ
የዕለቱ መርሃ ግብራችን ጀምረናል ማለት ነው። የመርሃ ግብራችን እንግዲህ መጀመሪያ የሚሆነው ስንክሳር ነው ማለት ነው። እግዚአብሔር መልካምና ቅዱስ ፍቃድ ስንክሳሩን አንብበን እንመለሳለን ማለት ነው። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 19 በዚችም ዕለት የሐዋርያው ቅዱስ ጳውሎስ ደቀ መዝሙር አርስጦቡሎስ ሐዋርያ አረፈ። እርሱም ጌታችን ከመረጣቸውና ከመከራው በፊት እንዲሰብኩ ከላካቸው ከ72ቱ አርድእት ውስጥ የተቆጠረ ነው። በአምሳኛው ቀን በዓለም መንፈስ ቅዱስም በላዩ ላይ ወረደ። ከሐዋርያት ጋር ጸጋና ኃይልን ተመልቶ ሕይወት በሚገኝበት በወንጌል ትምህርት ሐዋርያትን ተከትሎ በመሄድ አገለገላቸው። ብዙዎችንም ወደ ድኅነት መንገድ መልሶ የክብር ባለቤት ወደሆነ ወደ ጌታችን ወደ ኢየሱስ ክርስቶስ ሃይማኖት አስገባቸው። የክርስትና ጥምቀትም አጥምቆ የአምላክን ሕግና ትእዛዝ ከማስጠበቁ የተነሳ ነፍሳቸውንም አዳነ። አባቶቻችን ሐዋርያትም ይህን ቅዱስ አብረጥብያስ በሚባል ሀገር ላይ ኤጲስቆጶስነት ሾሙት። ወደ እርሷም ሄዶ በውስጧ ወንጌልን ሰበከ። ብዙዎችንም በቀናት ሃይማኖት እግዚአብሔርን ወደ ማወቅ መለሳቸው። በፊታቸውም ድንቆችን ታምራት በማድረግ በሃይማኖት አጸናቸው። ነገር ግን ከአይሁድና ከዮናናውያን ብዙ መከራን ደረሰበት። ብዙ ጊዜም ወደ ፈረንጆች በአደባባይ ወስደው በድንጋይ ወገሩት። ጌታችንም ከመከራው ሁሉ ጠብቆ አዳነው። መልካም ተጋድሎውንም በፈጸመ ጊዜ በሰላም በፍቅር አረፈ። እነሆ ለሮሜ ሰዎች በጻፈው መልእክቱ ሐዋርያው ቅዱስ ጳውሎስ አስታውሶታል። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለአርስጦቡሎስ ዘተፈኖ ለምህሮ ምስለ ሐዋርያት በጽዮን ዋህዚ መንፈስ ሰኪሮ ጻይፎ ባዕዱ እመአማ ማህበሮ እንዘ ያስጸበጽብ ወይወድስ ግብሮ በውስተ መልእክቱ ዘሮሜ ጳውሎስ ዘከሮ። በዚህችም ዕለት ሰባቱ ቅዱሳን ሰማዕታት ያረፉበት ዕለት ነው፣ መታሰቢያቸው ነው። እነርሱም የግብፅ ሰው እስክንድሮስ፣ ከጋዛ መንደር አጋቢዮስ፣ ቀበንጢዮስ ከተማ ኒሞላዎስ፣ ቀጣርልቢዮስ፣ ዲዮናስዮስ፣ ሮሜሌዎስ፣ ጥላሲዮስ ከግብፅ አውራጃዎች የሆኑ ናቸው። እነርሱም በመንፈሳዊ ፍቅር ጸንተው ስለ ሃይማኖት ምስክሮች ሊሆኑ ተስማሙ። በፍልስጤም ውስጥ ወዳለው ቄሳርያ ደርሰው በመኮንኑ ፊት ቆሙ። በከሃዲው ዲዮቅልጥያኖስ ዘመን በክብር ባለቤት በጌታችን ኢየሱስ ክርስቶስ ማመናቸውን ገለጹ። መኮንኑም በጽኑ ስቃይ አሰቃይቶ ገደላቸው። የሰማዕትነትም አክሊል በመንግሥተ ሰማያት ተቀበሉ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ ለእስክንድሮስ ወእስክንድሮስ ወአጋቢዮስ መሌኒዮስ ወዲዮናስዮስ ሮሜሊዮስ አዲዮ ተላስ ለጽራክሙ በሃዚዝ መንፈስ እስከ አደምኩ አክሊለ ዘርእስ። በዚችም ቀን ደግሞ ቅዱስ አክናፍር እና የሚስቱ ማርታ ልጆች አርቃዲዮስ እና ዮሐንስ የዕረፍታቸው መታሰቢያ ሆነ። ይህም አክናፍር ብዙ ገንዘብ ያለው ባለጸጋ ነው። ለእግዚአብሔር ሕግ የሚጠነቀቅ ነበረ። ልጆቹንም መንፈሳዊ ምክር፣ ተግሣጽ በማስተማር አሳደጋቸው። ባደጉም ጊዜ የጥበብና የተግሣጽ ትምህርት እንዲማሩ ታይሩት ወደምትባል አገር ሰደዳቸው። ትምህርታቸውን በፈጸሙ ጊዜ ሊድራቸውና በሰርጋቸው ደስ ሊለው ሽቶ ያመጣቸው ዘንድ ላከ። በመርከብ ሆነው ሲመጡ ማዕበል ተነስቶ መርከቡ ተሰበረ። እግዚአብሔርም ከስጥመት አድኖ በየብስ አወጣቸው። ዮሐንስ የተባለው በአንድ ቦታ ማዕበሉ አውጥቶ ጣለው። ዮሐንስም ተስፋ በቆረጠ ጊዜ ወደ ቅዱሳን ገዳም ሄዶ መነኮሰ። ስለ ወንድሙ ስለ አስቃዲዮስም እንደሞተ ተጠራጥሮ በጾም በጸሎት በስግደት ሥጋውን አደከመ። አርቃዲዮስም ወደ ዮርዳኖስ ገዳም ገብቶ ከአንዱ ቅዱስ አረጋዊ ሰው ዘንድ መነኮሰ። እየተጋደለ 3 ዓመት ኖረ። አስከናፍር ግን ልጆቹ በማዕበል እንደሰጠሙ በሰማ ጊዜ ከሚስቱ ጋር ማቅ ለብሰው አመድ አንጥፈው እያለቀሱ ተቀመጡ። በአንዲት ሌሊትም አስከናፍር በሕልሙ ልጅ ዮሐንስ በራሱ ላይ ከዕንቁ የተሰራ አክሊል አቀዳጅቶ መስቀል ይዞን አየው። አርቃዲዮስም በኮከብ አምሳል የሆነ አክሊል በራሱ ላይ ደፍቶ አየ። ከእንቅልፉም ነቅቶ ለሚስቱ ያየውን ነገራት። ከዚህም በኋላ በየአድባራቱና በየገዳማቱ ለልጆቻቸውን ወሬ እንመረምር ዘንድ ተነሽ እንሂድ አላት። ወደ ዮርዳኖስ ሂደው ከመጥምቁ ዮሐንስ ገዳም ደረሱ። ልጃቸውም አርቃዲዮስን ያመነኮሰው አረጋዊ አባት አገኙት። ችግራቸውን ነገሩት። እርሱም የክርስቶስ ወዳጆች አትዘኑ፣ ወደ ቤተ መቅደስ ስትመለሱ ልጆቻችሁ በሕይወት ታገኛላችሁ አላቸው። ደስ እያላቸውም ተመለሱ። ዮሐንስም በመስቀል በዓል
ሊሳለም መጣ። አረጋዊን ጠርቶ ከአርቃዲዮስ ከወንድሙ አገናኘው። ተያይዘው አለቀሱ። ደግሞ ማስከናፍር ከሚስቱ ጋር ጠርቶ ከልጆቻቸው ጋር አገናኛቸው። በላያቸውም ወድቀው እየሳሟቸው አለቀሱ። ከዚህ በኋላ ከዚህ አረጋዊ ዘንድ የምንኩስና ልብስ ለበሱ። ሚስቱ ማርታንም ከሴቶች ገዳም አስገባት። አገልጋዮችንም ነፃ አውጥቶ አሰናበተ። ገንዘቡንም ለድሆች ለችግረኞች በተነ። ከገዳም ገብቶ በጾም በጸሎት ተወሰነ። እንዲሁም የተባረኩ ልጆቹ በገድል በትሩፋት የተጠመዱ ሆነው ኖሩ። ጌታችንም ደስ አሰኙት፣ በፍቅር አንድነትም አረፉ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአስከናፍር ወለብእሲቱ መውሉድ ለእግዚአብሔር አምላክ ለተጸምዱ እምአመ አሰርኬማ ተወክፈ ለአረጋይ በእዱ በላዮሙ ዘኮነ ኢኮነ ይሩት አምላክ ያግዱ ከመባህሎሙ ለባህር ሞገዱ። በዚችም ቀን መጋቢት 19 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ አስከናፍር፣ ሚስቱ ማርታ፣ ልጆቹ አርቃዲዮስ እና ዮሐንስ፣ ሁለተኛ ቅዱስ አርጣብሊዮስ ሐዋርያ፣ ሶስተኛ ሰባቱ ቅዱሳን ሰማዕታት። ወርኃ የሚታሰቡ በዓላት፣ አንደኛ ሊቀ መላኩ ቅዱስ ገብርኤል፣ ሁለተኛ ቅዱስ ኤስድሮስ ሰማዕት፣ ሶስተኛ አቡነ አብይ እግዚእ፣ አራተኛ አቡነ ስነ ኢየሱስ፣ አምስተኛ አቡነ ዮሴፍ ብርሃነ ዓለም። እንግዲህ ወንዶችም በስፍራ ሁሉ አለቁጣና አለክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ እፈቅዳለሁ። እንዲሁም ደግሞ ሴቶቹ በሚገባ ልብስ ከኅፍረትና ራሳቸውን ከመግዛት ሰውነታቸውን ይሸለሙ። እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካምን በማድረግ እንጂ በሹሩባ በወርቅ ወይም በዕንቁ ወይም ዋጋው እጅግ የከበረ ልብስን አይሸለሙ። አሜን። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 10። አሜን። ጌታ ሆይ ከብልጽግናቸው የተነሳ ብዙ መባን ካገቡ ይልቅ የድሃይቱን መባ አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግሉን አእላፍ መላእክት እያሳስብ በችግራችንን ጊዜ የምናቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንል ይህን የምንሰበሰብበት ጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈ ያጻፈ ከግዕዝ ወደ አማርኛ የተረጎመውን ቃል ንባቡን በእርጋታ መንፈስና በተመስጦ ሕሊና ያደመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ይሁን ይደረግልን፣ አሜን። የሰማነውን አምላካችን በልቦናችን ሰሌዳ ላይ ይጻፍልን። አምላካችን መድኃኔዓለም ኢየሱስ ክርስቶስ ከቅዱሳኑ ከሰማዕታቱ ረድኤት በረከትን ያሳትፈን፣ በምልጃታቸው ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ ዛሬ የስሙ ቀዳሾች ነገ የመንግሥቱ ወራሾች ለመሆን ያብቃን። ጅማሬያችንን ሳይሆን ፍጻሜያችንን እያሳምርልን። ይህንን ጉባኤያችን ይባርክልን። በስሜ አንድም ሁለትም ሶስትም ሆናችሁ ብትሰባሰቡ እኔ በመካከላቸው እገኛለሁ ያለው የሠራዊት ጌታ ቅዱስ እግዚአብሔር ከተወዳጅ እናቱ ጋር በመካከላችን ይገኝልን። አሜን። በእኛንም በቸርነቱ በምሕረቱ ከኃጢአታችን ያንጻን፣ ፍጻሜያችንን ያሳምርልን። ለሀገራችን ለኢትዮጵያ ዳርና ዳሯን እሳት ማሏን ገነት አድርጎ ይጠብቅልን። ለሀገራችን ለኢትዮጵያ ፍጹም ሰላምን አንድነትን ያድልልን። ቀሪው ጊዜያችን እግዚአብሔር አምላክ ይባርክልን። አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ንጽሕት ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የሠራዊት ጌታ ቅዱስ እግዚአብሔር የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተመላሽ እማፍቅር ሆይ ደስ ይበልሽ። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረቱን ለምኝልን ኃጢአታችንን ማስተሰርይልን ዘንድ ለዘላለሙ አሜን አሜን። በእውነቱ ይሁን ይደረግልን።
እህት ወንድሞቼ ስንክሳሩን አንብበን ተመልሰናል ማለት ነው። ለእግዚአብሔር መልካምና ቅዱስ ፍቃድ አሁን የምንጓዘው የምንሄደው ስንክሳሩን ወደ ማብራራት ነው ማለት ነው። እኔ የምናገርበትን የቅዱስ ጳውሎስን አንደበት እናንተ ሰምታችሁ የምታስተውሉበትን የዲዲያን ልቦና እግዚአብሔር አምላክ ለሁላችን የሚያድለን። በዚህ በመጋቢት 19 ቀን ዕለት ከሚከበሩ ቅዱሳን አንዱ የሐዋርያው ቅዱስ ጳውሎስ ደቀ መዝሙር የነበረ ሐዋርያ ያረፈበት ቀን ነው። ይህ ቅዱስ እንግዲህ ጌታችን ከመረጣቸው ከመከራውን በፊት እንዲሰብኩ ከላካቸው ከ72ቱ አርድእት አንዱ ነው። እንግዲህ በ50ኛው ቀን በዓለ መንፈስ ቅዱስን በላዩ የወረደ ሐዋርያት ጋር ጸጋን ኃይልን መንፈስ ቅዱስን የተቀበለ ቅዱስ ነው። እንግዲህ ይህ ቅዱስ ሐዋርያትን ተከትሎ ቅዱስ ጳውሎስን ሲያገለግል፣ ሲሰብክ፣ ሲያስተምር ብዙዎችን ወደ ንስሐ ወደ ክርስቶስ ሲመልስ የነበረ ቅዱስ ነው። ከዚህ የምንማረው የመጀመሪያው እህት ወንድሞቼ በተሰጠን መክሊት መጠቀምና ማትረፍ እንዳለብን ነው። ለዚህ ቅዱስ የተሰጠው መክሊት የሰባኪነት መክሊት ነበረ። የሰራዊት ጌታ ቅዱስ እግዚአብሔር በሰባኪነት መርጦት መክሊት አድርጎለት ሰጥቶታል። ይህ ቅዱስም የተሰጠውን ነገር ነግዶ አትርፎበታል። ብዙዎችን ወደ ድህነት መንገድ መልሷል። የክብር ባለቤት ወደሆነው ወደ ጌታችን ወደ ኢየሱስ ክርስቶስ ሃይማኖትን አስገብቶ የክርስትናን ጥምቀት አጥምቆ የአምላክን ሕግና ትእዛዝ አስጠብቋል። ይህ ቅዱስ መጽሐፍ ቅዱስ እንዲህ ይለናል፣ መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ። መክሊቱን ተጠቅሞበታል ማለት ነው። በወንጌል ላይ የተጠቀመው ክፉና ሐኬተኛ ባሪያ የተሰኘው የማቴዎስ ወንጌል ምዕራፍ 25 ላይ ምንም አይነት ስራ ሳይሰራበት በተሰጠው መክሊት ሳይነግድበት ሳያተርፍበት መሬት ውስጥ ቆፍሮ በማስቀመጡ ጌታው ሲመጣ በማስረከቡ ጌታው አንተ ክፉ ሐኬተኛ ባሪያ ብሎታል። ወንድሞቼ ዛሬ ላይ እኛ ብዙ የተሰጠን ለእያንዳንዳችን ብዙ መክሊት ተሰጥቶናል። ለእያንዳንዳችን እግዚአብሔር አምላክ መክሊት ተሰጥቶናል። አለመጠቀማችን በዛ መክሊት ነግደን አለማትረፋችን በእግዚአብሔር ፊት ያስጠይቀናል። የሰጠን አለመጠቀማችን እንድንዘምር የተሰጠን መክሊት አለን። እንድንዘምር የተሰጠን መክሊት መዘመር ሲገባን የምንዘፍንበት ስለሆነ እግዚአብሔር አምላክ ይጠይቀናል። ሰዎችን ለማማት ሰዎችን ለመሳደብ የምንጠቀምበት ከሆነ መክሊታችንን ቀብረናል። ወደ ትክክለኛዋ መንገድ እንድናስተምር ሰዎችን እንድንመልስ ወደ ንስሐ ወደ እግዚአብሔር እንድንሰጥ በተሰጠን አንደበት የኑፋቄ ስብከትን የምንሰብክበት የምንዋሽበት የምናስመስልበት ከሆነ መክሊታችንን ተወስዶብናል፣ ተቀብሮብናል። ካህኑም የተሰጠውን የመባረክ መክሊት ስልጣን ምዕመናንን በመባረክ ኃጢአታቸውን ማናዘዝ ሲገባው ለጥንቆላ የሚጠቀምበት ከሆነ እፈርዳለሁ እያለ ሰዎችን ለማሰር የሚጠቀምበት ከሆነ ይህም መክሊቱ ተቀብሮበታል። በእግዚአብሔር መድረክ ላይ እንጠየቅበታለን። በእግዚአብሔር ፊት እንጠየቅበታለን። ወንጌል መናገር ሰዎችን የእግዚአብሔር ቃል ማናገር ማስተማር ሲገባን ፖለቲካ የምንደሰኩር ከሆነ አንድ አስተማሪ አንድ ሰባኪ ወንጌል ማስተማር ሲገባው ፖለቲካ የሚደሰኩር ከሆነ መክሊቱ ተቀብሮበታል። እህት ወንድሞች እግዚአብሔር አምላክ አስቀድሞ በወንጌል እንደነገረን ለጻድቃንና ለኃጥአን ሊፈርድባቸው በሚመጣ ጊዜ ሲመጣ ከፍርዱ በፊት ሁላችንም በሰጠን መክሊቶች መጠን ይቆጣጠረናል። አንድ መክሊት የተሰጠናለን፣ ሁለት የተሰጠናለን፣ ሶስት የተሰጠናለን። ታዲያ መክሊታችን በምን ያክል እየተጠቀምንበት ነው? በመጠቀም ፈንታ ቀብረን አስቀምጠነዋል ወይስ እየተጠቀምንበት ነው? መክሊታችንስ አውቀነዋል? እህት ወንድሞቼ በመመረቅ ፈንታ ብዙ አባቶች የሚራገሙ ከሆነ መክሊታችንን ጥለናል ማለት ነው። በመጸለይ ፈንታ የምንደባደብ የምንሳደብ የምናማ ከሆነ የተሰጠንን መክሊት አጥፍተናል ማለት ነው። አምላካችን ኢየሱስ ክርስቶስ ተገልጦ እያንዳንዳችን ታተርፉበት ዘንድ የሰጠኋችሁ መክሊት እስከነ ትርፉ አስረክቡኝ ቢለን ምንድን ነው መልሳችን? እህት ወንድሞቼ ምንድን ነው የምናስረክበው? የሰጠኋችሁ መክሊት ምን ያክል አተረፋችሁበት?
ምን ያህልስ ነገዳችሁበት? ምን ያህሉን ተጠቀማችሁበት? ብሎ በፍርድ ጊዜ ሲጠይቀን ምንድን ነው መልሳችን? እህት ወንድሞቼ የምንሰጠው መልስ ምን ይሆን? እንደዚያ እንደ ገብረ ሐካይ እንደ ሐኬተኛው ባሪያ በወንጌል ላይ እንደተጠቀሰው ባሪያ መክሊቱን መቅበር ሳያንሰው የተሰጠውም ጌታው ሲጠይቀው ምንድን ያለው? እህት ወንድሞቼ ካልዘራህበት የምታጭድበት ነው ያለው። እኔ አንተ ስመጣ ትጠይቀኛለህ ብዬ ቆፍሬ ቀበርኳት ነው ያለ አይደል? ጌታው ምንድን ያለው? ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንን አውቃለሁ። ያላያችሁ በዘመናችን ያሉ አንዳንድ ሰዎች ከዚህ ባሪያ ጋር የሚመሳሰል ጸባይ ያለን እኔና እናንተ። እኛ ስለ እግዚአብሔር ባህሪ ምንም ነገር ሳናውቅ የእግዚአብሔርን ጥበብ፣ እውቀት፣ ባህሪ በእኛ እውቀት ልክ የምንሰፍር ሰዎች አለን። እንደ ሐኬተኛው ባህሪ በተሰጠን መክሊት ሳንጠቀም በትንሿ እግዚአብሔር በሰጠን ነገር ላይ ሳንጠቀም ሳናተርፍባት እግዚአብሔርን የምናማርር አለን። ሐኬተኛ ባህሪዎች እኛ የሆነ ነገር ስንታመም ወይም ከሆነ ከቤተሰቦቻችን የሆነ ነገር ሲጎድል፣ የሆነ ሰው ሲሞትብን፣ ሲለየን፣ ሀብት ንብረታችን ሲወድምብን፣ ስናጣ የሆነ ነገር በደረሰብን ነገር ላይ እግዚአብሔርን እናማርራለን። ያደረሰብን እግዚአብሔር እንደሆነ አድርገን እንወስደዋለን። በሆነ ምክንያት የሆነ ሰው ሲሞትብን፣ ከጎናችን ሲለየን ያ ነገር ያደረገው እግዚአብሔር አድርገን እግዚአብሔር ነው ብለን እንወስዳለን። በእግዚአብሔር እናመካኛለን። እግዚአብሔር ነው ይሄን ያደረገብኝ እንላለን። በእግዚአብሔር ላይ የማይገባ ቃላትን እናገራለን። ሐኬተኛ ባሪያዎች ነን በእውነቱ። እግዚአብሔር ቢኖር ነው ይህ ህመም በእኔ ላይ የደረሰው፣ እግዚአብሔር የለም እንላለን አይደለ? የሆነ ችግር ሲደረስብን እግዚአብሔር ለእኔ አይጠቅመኝም፣ አልረዳኝም፣ አያግዘኝም፣ ትቶኛል እንላለን አይደለ? እግዚአብሔር እንደዚህ የጨከነብኝ ምን አድርጌው ነው? ምን በድዬው ነው? ምንስ ኃጢአት ሰርቼ ነው እንላለን አይደለ? እግዚአብሔር የለም ወይም ጨካኝ ነው እግዚአብሔር ብለን የምንሳደብ እንኖራለን። ክፉ ቃላቶችን በእግዚአብሔር ላይ እንናገራለን። አዎ በምንናገራት በእያንዳንዷ ቀን ቃላት በፍርድ ፊት በእግዚአብሔር ፊት እንዳኝባታለን። እህት ወንድሞቼ እግዚአብሔር በክፉ ነገሮች እግዚአብሔር አምላክ ሊጠየቅ አይገባም፣ ሊነቀፍ አይገባም፣ ሊወገዝም አይገባም፣ ሊኮነን አይገባም። እህት ወንድሞቼ የፈለገ ክፉ ነገር ቢደርስብን እግዚአብሔርን በዚያ ነገር ላይ ልናወግዝ ወይም ልንኮንን አይገባንም። ልንኮንን የሚገባንስ ልናወግዝ የሚገባንስ ሰይጣን ዲያብሎስ ነው። ሰይጣን ዲያብሎስ ነው፣ ምክንያቱም ክፉን ነገር የሚያደርግ ሰይጣን እንጂ እግዚአብሔር አይደለም። ምክንያቱም እግዚአብሔር አምላክ በክፉ አይፈትንም። መጽሐፍ ቅዱስ የያዕቆብ 1:13 ላይ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና ይለናል። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና ይለናል። እግዚአብሔር አምላክ ቸር፣ ሩሩህ፣ ታጋሽ፣ ይቅር ባይ፣ መዓቱ የራቀ ምሕረቱ የበዛ አምላክ ነው። ወንድሞቼ ጨካኝ አይደለም። እርሱ ለሚያምኑት ለሚታመኑ ሁሉ የሚታመን ጌታ ነው። ታማኝ አምላክ ነው። ለሚያምኑት ሁሉ ሁሉን የሚያደርግ ነው። ሁሉ የሚቻለው አምላክ ነው። ጨካኝ ፈጣሪ የለንም እህት ወንድሞቼ። ስለዚህ እየደረሰብን ባለው ነገር ላይ በእግዚአብሔር ላይ እጃችን አንቀሰር እህት ወንድሞቼ። እጃችን መቀሰር ያለብን በራሳችን ፍላጎት ነው። በራሳችን ስጋዊ ፍላጎት ነው መጨከን ያለብን፣ መሰንዘር ያለብን። እጃችን መሰንዘር ያለብን ወደ ዲያብሎስ ነው። ይህን ክፉ ነገር የሚያደርገው ዲያብሎስ ስለሆነ ዛሬ ቅድስት ቤተክርስቲያናችን የሚታመን አገልጋይ አታለች። እየበደልን ነው። የሚደርሱብን በእያንዳንዱ ነገሮች የሆነ ነገር ሲጠፋብን ሲጎልብን እጃችን ብዙዎቻችን ወደ እግዚአብሔር እየቀሰርን ነው። እግዚአብሔርን ጨካኝ ነው፣ እግዚአብሔር ይህን አድርጎብኛል፣ ይህን እያደረገብኝ ነው እያልን እግዚአብሔር ወደ እጃችን አንቀስረት ወንድሞቼ። መጽሐፍ ቅዱስ መዝሙር 13 ከቁጥር 3 ላይ ሁሉ አመፁ በአንድነትም ረከሱ፣ በጎ ነገር የሚሰራ የለም አንድም እንኳን ይለናል።
ዛሬ ላይ ሁሉ አመፁ። ለዚህ ዘመን አገልጋዮች፣ ለዚህ ዘመን የክርስቶስ ባሪያዎች ሁሉ አመፁ፣ በአንድነትም ረከሱ። በጎ ነገርን የሚሰራ የለም ይለናል። አንድስ እንኳ የለም ይለናል። እህት ወንድሞቼ፣ እኛ ጋር ያለውን መክሊት ምንድን ነው? እየተገለገልንበት ነው ወይ? እያተረፍንበት ነው ወይ? መመርመር ማየት ያስፈልገናል። ዝም ብለን መባዘን አይደለም የሚገባን እህት ወንድሞቼ፣ ዝም ብለን መባዘን አይደለም። ባልተሰጠን ላይ ስንፈልግ ጊዜያችንና ዘመናችን እንዳያልቅ አደራ። እባካችሁ እህት ወንድሞቼ እንጠንቀቅ። እግዚአብሔር አምላክ ለሁላችን መክሊት ሰጥቶናል። የራሳችን መክሊት ነግደን 30፣ 60፣ 100 ፍሬ የምናተርፍበት እንድናተርፍበት ባለቤቱ የሰራዊት ጌታ ቅዱስ እግዚአብሔር ሰጥቶናል። በኋላም ይጠይቀናል። ያኔ ካላተረፍ ያለን ይወሰድብናል እንደ ሀኬተኛው ባሪያ። ሁላችንም ብዙ አይነት መክሊት ተሰጥቶናል። ለአንዱ የሰባኪነት መክሊት፣ ለአንዱ የዘማሪነት መክሊት፣ ለአንዱ ሀብተ ፈውስ መክሊት፣ ለአንዱ የሀብት መክሊት፣ ለአንዱ የፍቅር መክሊት፣ ለእያንዳንዳችን እህት ወንድሞቼ እግዚአብሔር አምላክ ስንወለድ መክሊት ሰጥቶናል። ብቻ ብዙ መክሊት ሰጥቶናል። ስለዚህ እህት ወንድሞቼ ያ እግዚአብሔር የሰጠን መክሊት የት አለ? እየተጠቀምንበት አትርፈንበታል ወይ ነው ጥያቄው። ከዚህ ቅዱስ የምንማረው ይሄ ነው። ይህ ቅዱስ በተሰጠው ነገር ላይ በተሰጠው የስብከት መክሊት ሰዎችን ሰብኮ አሕዛብን መለሳቸው፣ እግዚአብሔርን ደስ አሰኘው። ብዙዎችንም አረማውያን መልሶ አጠመቃቸው፣ ወደ ክርስቶስ እቅፍ አገባቸው፣ ወደ ክርስቶስ ሃይማኖት አመለሳቸው ብዙዎችን። ይህና እናንተስ በተሰጠን መክሊት እያተረፍንበት ነው ወይ? አተርፈን እግዚአብሔርን ደስ አሰኝተነዋል ወይ? ነውስ እንደዚያ እንደ ሀኬተኛው ገብረ ሐካይ ሆነን ቀብረነዋል የተሰጠንን መክሊት? እህት ወንድሞቼ፣ በነገራችን ላይ የመክሊት ጠላት አጋንንት ነው። መክሊታችንን እንዳንጠቀምበት የሚያደርግ እኛ ውስጥ ያለውን መክሊት ቀድሞ ተረድቶ መክሊታችን የሚቀይስብን ጠላት ዲያብሎስ፣ አይነ ጠላ፣ ዛር፣ ቡዳ፣ ርኩሳን መናፍስት ናቸው። ውስጥ ያደፈጡ መናፍስቶች ዋናው ትልቁ ስራቸው የመጀመሪያው የእኛን መክሊት መደበቅ ወይም በመተተኞች ማስወሰድ ነው። ሌላ ሰው አሳልፎ በመተተኞች በኩል እንድንነጠቅ ማድረግ ነው። ከእኛ እንዝላልነት ከመንፈሳዊ ሕይወት ከወጣን የተነሳ አጋንንት የእኛን መክሊት ሌላ ሰው አሳልፈው ይሰጣሉ ወይም እኛ ውስጥ እንዳለ ይቀብሩብናል። መክሊታችንን በአጋንንት ሲወሰድ በአጋንንት ሲቀበር ሁላችንም ሁልጊዜ ባህሪያችን ተለዋዋጭ፣ ብንሰራ ብንበላ አንረካ፣ ብንሰራ ትርፋማ እንሆን፣ ሀብታም ከሆነ ድሃዎች ነው ምንሆን። ትዳራችን በዝሙት ይለወጣል። መልካም ትዳር የነበረ ሊኖረን ይገባ የሚችለው ዝሙተኞች እንሆናለን። ደስታችን በቁጣ ይለወጣል። ሁሉ ነገር ተቃራኒ ይሆንብናል። መልካምነታችን በመጥፎ ባህሪ አመለካከት ይቀየርብናል። ማንነታችን በዘረኝነት ይለወጥብናል። መክሊታችን በአጋንንት ሲነጠቅ ከእግዚአብሔር በተሰጠን ሳይሆን አጋንንት በቀማን መንገድ ላይ እንኖራለን። አጋንንት በመራን መንገድ ላይ እንኖራለን። ሕይወታችን በተቃራኒ ቦታ ላይ ይቆማል። እህት ወንድሞቼ፣ ያየነው የነካነው የዘራነው እያንዳንዱ ባዶ ይሆናል። እጃችሁ እጅ አመዳፋሽ ይሆናል። እጅ አመዳፋሽ ነው ትላላችሁ፣ ሰርታችሁ ባዶ ከንቱ እየሄዳችሁ ታወራላችሁ፣ ቁጭ ብላችሁ ታወራላችሁ፣ ተኝታችሁ ታወራላችሁ። የሰቆቃ ኑሮ አጋንንት መክሊታችን ሕይወታችን በአጋንንት ሲወሰድ እንደዚህ ነው። በቃ እንባዝናለን። ስንባዝን እንኖራለን። ሁል ጊዜ መባዘን ሕይወታችን በተቃራኒ ቦታ ላይ ይቆማል። በቃ እኛ የምናስበው ሌላ፣ እየሆነ ያለው ሌላ፣ የሚሆነው ሌላ። እኛ የምናቅደው የምናልመው ሌላ፣ እየሆነ ያለው ሌላ። የቁም ሬሳዎች እንሆናለን። ዛሬ ላይ ብዙዎቻችን ሳናቁ መክሊታችን በአጋንንት በመተንተኞች ተነጥቋል፣ ተወስዷል። ግራ ተጋብተን ደብዘው ጠፍቶን ሰርተን በረከት የለን። ስራ እንጀምራለን፣ መጨረስ ያቅተናል። አያችሁ፣ በአጋንንት መክሊታችን ሲያዝ የሆነ ነገር እንጀምራለን፣ መጨረስ ያቅተናል። ሆነ ቦታ ላይ ስራ እንገባለን፣ ተሎ እንወጣለን፣ እንባረራለን። እንዴት በየወሩ ስራ የምትቀይሩ እህቶች የላችሁ? በየወሩ ዝም ብላችሁ ትቀይራላችሁ። በቃ 7 ወር ሙሉ 7 ቤት ትቀያይራላችሁ። 7 ቤት ብሉ።
ገንዘብ በዚያ መካከል የለም። ትወጣላችሁ፣ ትንሽ ኢጃዛ ቤት ታርፋላችሁ፣ እንደገና ትገባላችሁ። ያችን ብር አጥፍታችሁ እንደገና ደግሞ ሰርታችሁ በወሯ ውጡ ትባላላችሁ። ጀምራችሁ መጨረስ ያቅታችኋል። የነቃችሁት ያያችሁት የጀመራችሁት ሁሉ ባዶ ይሆንባችኋል። በቃ ወላጆቻችን እኛን ለማሳደግ ስንት መከራ ከፍለው አይተው በእኛ ምክንያት ከሰው በታች ነው። እናት ዓለም አመር ለብሳ እኛን አሳድጋ እኛ ታሳልፍልናለች፣ ልጅ አድጋ ልጆች አድገው ያሳልፉናል ብለው ተስፋ እያደረጉ እኛ ደግሞ እንኳን ልናሳልፍናቸው ይቅርና እኛም እንዲሁ በከንቱ ነው እየኖርን እንኖራለን። ዛሬ ለእነርሱ በመድረስ ፈንታ አንዳንዴም ሸክም እንሆንባቸዋለን። በቃ ምነው ባልወለድኩ ኑሮ፣ ምነው ሆዴ ውስጥ ውሃ በሆንሽ ኑሮ፣ ውሃ በሆንች ኑሮ ምንባል እኮ ብዙዎች አለን። ያለ ቦታቸው ገብተው ዛሬ ያለ መክሊታቸው የሰው ሕይወትን የሚያጠፉ ብዙዎች አሉ። በምናኔ በጸሎት ሕይወት መክሊታቸው ተሰጥቷቸው በዓለም እየኖሩ በጋብቻ ሕይወት መኖር ሲችሉ የዝሙት ባሪያ ሆነው የሚኖሩ እህት ወንድሞችም አሉ። በተቀደሰው ጋብቻ መኖር ሲችሉ በዝሙት እየተጣደፉ በዝሙቱ አጋንንት ምክንያት ሕይወታቸውን ኑሯቸውን የሚያጎሳቁሉ ከእግዚአብሔር የራቁ ብዙ ሰዎችን የሚያረክሱ ያለ መክሊታቸው የሚኖሩት ወንድሞችም አሉ። ዘማሪ መሆን ሲችሉ ዘፋኝ ሆነው ብዙዎችን ወደ ኃጢአት የሚመሩም አሉ ያለ መክሊታቸው። በአጋንንት መክሊታችን ሲነጠቅ እንደዚህ ነው ወንድሞች፣ በተቃራኒው መንገድ እንቆማለን። ያልነው ሌላ ያሰብነው ሌላ ይሁን ያለው ሌላ። አያችሁ፣ አጋንንቱ ያለ መክሊታችን በተቃራኒ ቦታ ያሰናዳናል፣ ያኖረናል። አያችሁ፣ ሌላው ስሮ በተቃራኒ። አያችሁ፣ ዲያቆን መሆን የሚችለው በዝሙት ምክንያት ድንግልናውን ያጣና ምዕመን መሆን የሚችለው ዲያቆን ይሆንና ቤተ መቅደስን ያሰድባል። ወይኔ አንዳንድ ጊዜ አይታችሁ አታውቁም? በቃ ምዕመኑ ለመቅደስ ያለው ክብር ስትመለከቱ ወንዱ ነው ደግሞ ቤተ መቅደስ የተቀመጠው ዲያቆኑ መቅደሱ ውስጥ ሆኖ ሲሳደብ፣ ክፉ ነገር ሲናገር፣ መቅደሱን ሲያሰድብ፣ በሱ ምክንያት ቤተ መቅደስ ስትሰደብ፣ ቤተ ክርስቲያን ስትሰደብ፣ ሰክሮ እየዘሞተ ስታይቱ አያሳዝናችሁ? ያለ መክሊቱ እኮ ነው ሰይጣን አጋንንት ያለ መክሊት ቦታ ያስቆማል፣ የሆነ ቦታ ያደርጋል። መክሊት የተሰጠውን እንዳይጠቀምበት በሆነ ነገር ያሰናክለዋል። ዲያቆን መሆን የሚችለውን በዝሙት ይጥለውና ውጭ ሆኖ የድቁናን ነገር ሲናገር ወይም ደግሞ ሲሰብክ ድምፁ ሲያምር ሰምታችሁ ታውቃላችሁ አይደል? አንዳንዱ ቤተ መቅደስ ገብቶ ደግሞ ያለ አግባቡ ሲሄድ ሲራምር አታዩትም? ይህ የአጋንንት ስራ ነው ወንድሞች። ያለ መክሊት ምዕመን መሆን ሲገባው ዲያቆን ይሆንና ዲያቆን መሆን ሲገባው ምዕመኑ ያስተዛዘናል። ያችሁ ምዕመን መሆን የሚችለው ዲያቆን ሆኖ ቤተክርስቲያን፣ ዶክተር መሆን የሚችለው ገበሬ ሆኖ አትመለከቱ? ዶክተር መሆን የሚችለው ገበሬ ሆኖ እዛ የዶክተርን ስራ ሲናገር ይሄ ቢሆን ይሄ ይሆን። ገበሬ መሆን የሚችለው ደግሞ ዶክተር ሆኖ የተሰጠው መክሊት ገበሬ ነው፣ እሱ ዶክተር ያደረገውና የስንቶችን ህይወት ይቀጥፋል፣ የስንቶችን ህይወት ያበላሻል፣ ይቀጥፋል። አያችሁ፣ መክሊታችን እንደዚህ ይቀያየርብናል፣ ይወሰድብናል። አያችሁ፣ ከመክሊታችን ሲወሰድብን አእምሯችን ፍዙር ይሆናል፣ ባዶ፣ በቃ ከእውቀት ባዶ እንሆናለን። ተምረን እንዳልተማር፣ ሰርተን እንዳልሰራን፣ እናጠናለን አይገባንም፣ እንማራለን አይገባንም። በቃ ከእውቀት ባግዶ እንኳን ይቅርና የፊት ልናስታውስ አስበን ልንሰራ ይቅርና ከትንሽ ጊዜ በኋላ የተማርናትን እንረሳታለን። አሁን ተምረን ከደቂቃ በኋላ እንረሳዋለን። ባዶ ነው በቃ ተምረን የለም አእምሯችን ጋር። መክሊታችን ሲወሰድብን፣ እድላችን ሲወሰድብን እንማራለን፣ ከደቂቃ በኋላ የተናገርነውን እንረሳለን። አሁን ያወራነውን ሰው እንረሳዋለን። ከትንሽ ደቂቃ በኋላ ከማን ጋር ነበር ያወራው አይነት ምንድን ነበር ያወራው ስትሉ ትረሱታላችሁ። ከተወሰደ ጊዜ በኋላ እንዳልሰማችሁ እንዳላሰባችሁ ትሆናላችሁ። መክሊታችን ሲወሰድብን እንደዚህ ነው። አእምሯችን ሲነጠቅ የማስተዋል አእምሮ፣ የማስተዋልና የመመራመር ብቃታችን ያጥራል፣ ይጠፋል። የምንናገረው የምንሰራው አልገናኘልናል። የምንናገረው ሌላ፣ የምናወራው ሌላ፣ የምንሰራው ሌላ፣ በቃ ይጠፋብናል። አያችሁ፣ ብዙዎቻችን በአጋንንት በመተተኞች አስነጥቀናል። ውስጣችን ባደፈጠ የዛር መንፈስ ምክንያት፣ ውስጣችን ባደፈጠ የዓይነ ጥላ ምክንያት እድላችን ተነጥቆብናል። ስለዚህ እህት ወንድሞቼ መክሊታችን ልንፈልግ ያስፈልገናል። መጀመሪያ
በመክሊታችን ልንጠቀም በአጋንንት የተነጠቀው መክሊታችንን በንስሐ ተመልሰን ንስሐ መግባት አለብን። መጀመሪያ ስጋው በደሙ በተከታታይ እየተቀበል እግዚአብሔር አምላክን በሱባኤ መጠየቅ ያስፈልገናል። እግዚአብሔር አምላክ ሆይ አንተ እንዳልበት የሰጠኝን መክሊት እንድጠቀምበት ረዳኝ። በአጋንንት ተቀብሮ እንደሆነ እንዳውቀውና እንድኖርበት እንዳተርፍበት ነግጄም እርዳኛ ጊዜ ብላችሁ በሱባኤ ጠይቁት። ወንድሞቼ ዝም ብላችሁ አትባዝኑ። እስቲ ባልተሰጣችሁ ነገር ስትዳክሩ የተሰጣችሁትን አጣችሁ ባዶ ከንቱ ናችሁ አትቁሩ። እስቲ መክሊታችሁን በሱባኤ ጠይቁት ወንድሞቼ። መክሊታችሁን እግዚአብሔር መጀመሪያ ንስሐ ገብታችሁ በሱባኤ ጠይቁ። እግዚአብሔር ሆይ አንተን እንዳገለግልህ በ40 እና በ80 እኮ የሰጠኝ መክሊት አለ እሱን እንዳውቅ እርዳይ ብሏችሁ እግዚአብሔር አምላክን ጽኑ በሆነ ጸሎት፣ ጾም፣ ጸሎት ተጋሩ። እግዚአብሔር ጠይቁት። በሱባኤ እግዚአብሔር ጠይቁት። አለቅም ካልነገረ ይበልውት ባካችሁ። ጌታ ሆይ እባክህ መክሊቴ ምንድነው ብላችሁ ጠይቁት። ብለን እንጠይቀው። ንስሐ ገብተን በቅዱስ ቁርባን እንጠይቀው። ቋሚ በሆነ አምልኮት ይወዝ እንጠይቀው። የተወሰደብንም ካለ ይመልስልናል። እግዚአብሔር አምላክ የራሱም ይሰጠዋል አይደል? ቢወሰድብን እግዚአብሔር አምላክ እጥፍ አድርጎ ይሰጠናል። እንጠይቀው፣ እንለምነው። ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል። ዝም ብላችሁ እድል ተወስዷል ብላችሁ አትቀመጡ። እስቲ ወንድሞች እያማረራችሁ አትቀመጡ። እስቲ እድል ተወስዷል ምንም ማድረግ አልችልም እያላችሁ አትቀመጡ። ከሌ ወስዳብኝ በእድል አትበሉ። እግዚአብሔርን ከተጠየቃችሁት ይሰጣችኋል። ከዚያም አብልጦ ይሰጣችኋል። ጠይቁት እግዚአብሔር አምላክን። እድላችሁን በወሰደባችሁ ሰው አትማረሩ። ቂም አትያዙበት። ወዶ አይደለም ተገዶ ነው በአጋንንት። አንድም እናንተ ውስጥ ባደፈጠው የዛሬ አይነጠላ መንፈስ ምክንያት ተገዶ ነው ወሰደባችሁ። እንዲወስድበት አንሾክሹኮት ነው ወሰደባችሁ። እጃችሁን አትቀስሩ። ወደዛ ሰው ወደ እግዚአብሔር አምላክ ቀና በሉና እግዚአብሔርን ጠይቁ፣ ለምኑት። እግዚአብሔር ሆይ እግዚአብሔር አምላክ ሆይ እባክህ መክሊቴ ምንድነው? ስጠኝ፣ አንተን ላገልግልህ፣ ላትረፍበት፣ ልነግድበትና ላትረፍበት በሉት ወንድሞቼ። ይህ ነው መጀመሪያ ልናስተውል የሚገባል። ከዚህ ቅዱስ የምንማረው አንዱ ይህ ነው። ይህ ቅዱስ በተሰጠው መክሊት ነግዶ አትርፎበታል። እኛስ የተሰጠንን መክሊት ቀብረነው ይሆንስ? ሳንጠቀምበት ቀርተን ይሆን? እባካችሁት ወንድሞቼ እናስተውል፣ እንጠይቀው። ካልተጠቀምንበት ካላወቅነው እግዚአብሔርን እንጠይቀው። ዝም ብለን ከመልፋታችን በፊት ያልተሰጠንን ዝም ብለን ብንፈፋ ዋጋ የለውም። ስለዚህ መክሊታችንን እንፈልግ፣ እግዚአብሔርን ጠይቀው። በጾም በጸሎቱ በሱባኤ እንጠይቀው። ከዚህ ቅዱስ የምንማረው አንዱ ይሄ ነው። ከሁለተኛው ባለ ታሪክ ደግሞ የምንማረው ከቅዱስ አቡነ አክናፍር ነው የምንማረው። እንግዲህ ይህ አቡነ አክናፍር ሚስቱ ማርታ ስትባል ልጆቹ አርቃዲዮስ እና ዮናስ የሚባሉ ልጆች አሉት። እንግዲህ ይህ አቡነ አክናፍር ብዙ ገንዘብ ያለው ኃይለ ጸጋ ነው። የእግዚአብሔርን ሕግ የሚጠብቅ ሰው ነው። በዚህ ዓለም በገንዘብ የከበረ ሀብታም ነው። 2 ወንድ ልጆች አሉት። ልጆቹንም በመጀመሪያ ከወለዳቸው በኋላ መንፈሳዊ ምክርን ተግሳጽን በማስተማር አሳደጋቸው ይለናል። በማስተማራቸውና አሳደጋቸው ነው የሚለን እህት ወንድሞቼ። መንፈሳዊ ትምህርት ቤት ከተታቸው፣ በተግሳጽና በምክር አሳደጋቸው ነው የሚለን። ተመልከቱት ወንድሞቼ፣ ልጆቹን መጀመሪያ የከተታቸው ወደ ዓለማዊ ትምህርት አይደለም፣ በመንፈሳዊ ምክር ነው ያሳደጋቸው። መንፈሳዊ ምክርን በመስጠት በማስተማር እየገሰጸ አሳደጋቸው ይለናል። እህት ወንድሞቼ ከዚህ ልንማር የሚገባ ነገር እኛም ልጆቻችን ስንወልድ መጀመሪያ ስጋዊ ወይም ዓለማዊ ትምህርት አይደለም ማስተማር ያለብን፣ መንፈሳዊ ትምህርት ማስተማር አለብን። ከዓለማዊ ትምህርት በፊት ሊቀድም የሚገባው መንፈሳዊ ትምህርት ነው። በአባቶቻችንና ጊዜና ትምህርት ቅድሚያ የሚማሩት መንፈሳዊ ትምህርት ነበረ። የትምህርት ቤት የዓለማዊ ትምህርት ቤት መነሻዋ መንፈሳዊ ቤተክርስቲያን ነበረች። በአባቶቻችን ጊዜ ከአፄ ኃይለ ሥላሴ ጊዜ ነው መንፈሳዊ ትምህርት ቤት ከኢያሱ ጊዜ ነው መለየት የጀመረችው። ስለዚህ እኛም ልጆቻችን ስንወልድና ስናሳድግ እህት ወንድሞቼ ቅድሚያ ልናስተምራቸው የምንገባው ነገር የቅዱሳንን ትምህርት ነው።
መጽሐፍ ቅዱስን ነው፣ እግዚአብሔርን ነው ልናሳያቸው የሚገባ። የመጀመሪያ ተግባራችን መንፈሳዊ ትምህርት ላይ እንዲማሩ ማድረግ ነው ልጆቻችንን። በመንፈሳዊ ትምህርት መስራት አለብን ልጆቻችንን። ምክንያቱም መሰረቱ ያ መሆን ይገባዋል። ያ ካልሆነ ከንቱ ስለሆነ የልጆቻችን መንፈሳዊ ትምህርት ማስቀደም ለእኛ ሕይወትም ሆነ ለልጆቻችን አስፈላጊ ስለሆነ ጠቃሚም ስለሆነ ለእግዚአብሔርም ደስ የሚያሰኝ ነገር ስለሆነ ወንድሞቼ መንፈሳዊ ከተማዋር በኋላ ነው ዓለማዊ መክተት ያለብን። ከነዚህ ቅዱሳን የምንማረው ይህን ነው። የነዚህ ቅዱስ አባታችን አቡነ አክናፍር ልጆቹን በመጀመሪያ በመንፈሳዊ ተግሣጽና ምክር አሳደጋቸው። ቀጠለና ዓለማዊ ትምህርት ከተታቸው። ባደጉም ጊዜ የጥበብና የተግሣጽን ትምህርት አስተማራቸው ይለናል። አያችሁ፣ ባደጉ ጊዜ ነው። ትምህርታቸውን በፈጸሙ ጊዜ ሊድራቸውና በሰርጋቸው ደስ ሊሰኝ ወደደ። ከሌላው ቦታ ከሚማሩበት ቦታ ሊያስመጣቸው ወደደና በመርከብ ሊያስመጣቸው ሽቶ መርከቡ ሲመጡ ማዕበል ተነሳና መርከቡ ተሰበረ። እግዚአብሔርም ከስጥመት አዳናቸው። ወደ እነሱ ሲመጡ መርከቡ ተሰበረ ነው የሚለን። ዮሐንስም ተስፋ በቆረጠ ጊዜ ወደ አንድ ገዳም ሄደና መኮሰ። ወንድሙ አርቃዲዮስም ወደ አንድ ገዳም ወደ አባታችን ወደ ቅዱስ ዮሐንስ ወደ ዮርዳኖስ ገዳም ወንዝ ወረደና መነኮሰ። በኋላም እግዚአብሔር አምላክ በአንድነት አገናኛቸውና በተጋድሎ በረቱ። ይህን ጊዜ አባታቸው በሰማ ጊዜ መገልበጡን መርከቡ በሰማ ጊዜ መስጠማቸውን በሰማ ጊዜ አዘኑ። አባቱና እናታቸው አዘኑና አለቀሱ። አመድ በላያቸው ላይ በትነው ማልቀስ ጀመሩ። ይህኒ በህልማቸው እግዚአብሔር አምላክ ተገለጸና ሁለቶችም በራሳቸው ላይ አክሊል ሲያደረጉ አዩአቸው። ይህኒ መፈለግ ጀመሩ። ወደ ገዳም እየሄዱ በየገዳሙ አባታችን ቅዱስ አርቃዲዮስም ባለበት ገዳም ደርሰው አርቃዲዮስ ያመነኮሰው መነኩሴ ጠየቁት። እዚያም እንዳለ ነገራቸው። በኋላም በአንድነት ተገናኙ፣ አለቀሱ ነው የሚለን። እህት ወንድሞቼ ከዚህ አንድ ትልቅ ትምህርት እንማራለን። ትምህርቱ ምንድነው? ልጆቻቸውም የመጀመሪያው ልጆቻችን በመንፈሳዊ ሕይወት አሳጥረን ማሳደግ እንዳለብን። ሁለተኛውና ዋነኛው ደግሞ የምንማረው የሆነ ነገር ከማድረጋችን በፊት ፈቃድ እግዚአብሔር መጠየቅ አለብን። ፈቃድ እግዚአብሔር መጠየቅ መቻል አለብን። ተመልከቱት ወንድሞቼ፣ ይህ አባታችን ቅዱስ አቡነ አክናፍር ልጆቹን በትዳር ነበረ እንዲኖሩ የፈለገ። ነገር ግን እግዚአብሔር እንደዚህ አይደለም ፍቃዱ። አያችሁ፣ አባትየው ሊያጋባቸው ፈልጓል። የእግዚአብሔር ፍቃድ ግን ልጆቹ ገዳም ገብተው እንዲመነኩሱ በጾም በጸሎት እንዲተጉ ነው። የእግዚአብሔር ፍላጎት ወንድሞቼ እንዲጋደሉ ነው በጾም በጸሎት። የማን የእግዚአብሔር ፍቃድ። አያችሁ፣ የአባትየው ፍቃድ ግን አግብተው ልጅ ወልደው እንዲኖሩ ነበረ። የሱ ፍላጎት አግብተው እንዲኖሩ ልጅ እንዲወልዱ ነው። እግዚአብሔር ፍቃዱ ስላልሆነ ግን ማዕበል ተነሳባቸው። ወዴት? ወደ አባታቸው ሲመጡ የእግዚአብሔር ፈቃዱ አይደለም። እኔና እናንተ የሆነ ነገር ከማድረጋችን በፊት መድኃኔዓለም ኢየሱስ ክርስቶስ ወይ ብለን ልንጠይቅ ያስፈልጋል። ፍቃድህ ነውን? ይህን ላደርግ አስቤያለሁ፣ እግዚአብሔር ወይ ፍቃድህ ነውን? በሉት እህት ወንድሞች። ይህ ሰውዬ የፈለገው ልጆቹ በትዳር ዓለም እንዲኖሩ ነው። እግዚአብሔር ግን የፈለገው በምንኩስና እንዲኖሩ ነው። በጾም በጸሎት እንዲተጉ ነው የፈለገው። እኔና እናንተ ዛሬ ያለ እግዚአብሔር ፍቃድ የገባንበት ሕይወት እስኪ ተመልከቱት። መውጣት ተስኖን እንዴት ነው መውጣት የምችለው ብለን እያለቀስን የምንኖርበት ሕይወት የለም እህት ወንድሞች አለ። ነገር ግን ከዛ በፊት የእግዚአብሔርን ፍቃድ አልጠየቅንም። ከማድረጋችን በፊት መድኃኔዓለም ኢየሱስ ክርስቶስ ሆይ እኔ ይህን ለማድረግ አስቤያለሁና ያንተ ፍቃድ ነው ወይ? ያንተ ፍቃድ ነውን ብለን ጠይቀነዋል? አይደለም። ይህንን ያላደረግን እንደሆነ ስኬታማ እንሆንም እህት ወንድሞቼ። መድኃኔዓለም አባቴ ወይ ብለን ጠይቅ ያስፈልጋል። ይህን ነገር አስቤያለሁ፣ እንደኔ በሥጋ አስተሳሰቤ ይህን አስቤያለሁ፣ ፍቃድ ነውን? ይህን ነገር ባደርገው ስኬታማ ሆናለሁ ወይ? አንተን ደስ ያሰኛልን? ልንለው ይገባል እህት ወንድሞቼ። ፍቃድ ካልሆነ ይቅርብኝ ብለን ልንጠይቅ ያስፈልጋል።
ዛሬ ላይ በራሳችን ፍቃድ ብቻ ተመርተን የመሰረትነው ትዳር ገደል ውሎብን መውጫው ግራ ገብቶብን በስሜት ተመርተን ስንቃጠል የምንኖር እህት ወንድሞች አለናል፣ እህቶች አለን። በራሳችን መልክ አይተን ገንዘብ አይተን የገባንበት ትዳር አቋም አይተን አነጋገር አይተን የገባንበት ትዳር ዛሬ እንዴት ነው? እያለቀስን የምኖርበት ህይወት የለም? ስንቃጠል የምትኖሩበት ህይወት የለም? የማይፈልጓችሁን ሰዎች ስታሳድዱ የሚፈልጓችሁና እግዚአብሔር የሰጣችሁን ንቃችሁ ገፍታችሁ ያላችሁ እህቶች የላችሁ? የምታሳድዱ የማይፈልጓችሁን ሰዎች ስታሳድዱ የማይወዷችሁን የማያከብሯችሁን የሚወዷችሁ አጠገባችሁ ተቀምጠው የሚወዷችሁ ጊዜና ሰዓት የሚሰጡላችሁ የሚሳሱላችሁ ነይልኝ የኔ እንድትሆኝ እፈልጋለሁ እያለሽ ቤታለም እኔ አልፈልግህም እኔ አልወድህም ልወድህ አልችልም እያልሽ የእግዚአብሔርን ፍቃድ ሳትጠይቂ እግዚአብሔር ላንቺ ያዘጋጀው እንደሆነ ሳታውቂ ሳትረጂ ገፍተሽ የማይሆንሽ ስታሳድሪ ቆመሽ የቀረሽ እህቴ የለሽም? ቆመሽ የቀረሽ ዛሬ ወይን የምትይ የለሽም? እህቶቼ አስተውሉ። እዚህ ጋር ቆሞ ቀሮች እንዳትሆኑ። እግዚአብሔር ያዘጋጀላችሁን እየገፋችሁ እንዳይሆን። እየለመናችሁ ሰው እየገፋችሁ ከሆነ ምናልባት ያ ሰው እግዚአብሔር አዘጋጅቷላችሁ ሊሆን ይችላል። ያንን ሰው ገፋችሁ ማለት እግዚአብሔር ለእናንተ ያለውን ገፍታችሁ በኋላ እግዚአብሔርን እንዳታማሩት አደራ። በመልካችሁ ተመክታችሁ ይህ አነጋገሩ ይህ ዘላባ ይህ ንግግሩ ማያምር እያልሽ ይህ መልኩ ማያምር ይህ አካሄዱ ማያምር በውጫዊ ማንነቱ ተመክተሽ እየገፋሽ ያለሽ እህቴ በኋላ እንዳታለቅሽ። ድንገት ያ ሰው እግዚአብሔር ለአንቺ የሰጠው ሊሆን ይችላል፣ ለአንቺ ያዘጋጀው ሊሆን ይችላል። የማይፈልግሽን ሰው እያሳደች ስትቃጠይ እንዳትኖሪ። የሚፈልጓችሁን አትግፉ። ድንገት የእግዚአብሔር ፍቃድ ሊሆን ይችላል። የሚወዷችሁ ጋር ብትኖሩ ነው የሚሻላችሁ። የእግዚአብሔር ፍቃድ የቱ እንደሆነ ሳታውቁ ብዙዎቻችሁ ከማይመስላችሁ ሰዎች ጋር ግንኙነት ፈጥራችኋል። ዛሬ ላይም በዛ ህይወታችሁ እየተበሳጫችሁ ባሰባችሁት ቁጥር እየተናደዳችሁ ከንፈራችሁን እየነከሳችሁ ያላችሁ ሰዎች አላችሁ። ያልጀመራችሁ ህይወትን ያልጀመራችሁት ወንድሞቼ፣ ሴቶች በመልካችሁ በገንዘባችሁ ምክንያት በመልክ በገንዘብ በንግግር በቁመና ምክንያት ለእናንተ ያልሆኑትን ሰዎች ወንዶች ስታሳድዱ ለእናንተ የሆኑትን ወንዶች እየገፋችሁ እንዳትኖሩ ተጠንቀቁ። ከጎናችሁ ሆኖ የሚወዳችሁ መስዋዕት የሚሆንላችሁ የሚለምናችሁን ወንድ አልፈልግም እያላችሁ የማይፈልጋችሁን ወንድ ስታሳድዱ እንዳትኖሩ። መልክም ይጠፋል፣ መልክም ረጋቢ ነው፣ ቁመናም ያልፋል። ውስጣዊ ማንነትን ተመልከቱ። ድንገት እግዚአብሔር ያን ሰው ለእናንተ አዘጋጅቶት ሊሆን ይችላል። እናንተ አትቁም። በራሳችሁ አመለካከትና ፍላጎት ስሜት አትጓዙ። እግዚአብሔር ወይ ፈቃድህ ነው ብላችሁ ጠይቁት። ያንን ሰው አትግፉትሽ። በሆነ ነገር ተመክታችሁ አትግፉት ያንን ሰው። የእግዚአብሔር ፈቃድ ምን እንደሆነ አታውቁማ። ምን እንደሆነ የእግዚአብሔር ፈቃድ አናውቅማ። አስቀድመን ከመግባታችን በፊት የእሱን ፈቃድ ልንጠይቅ ያስፈልጋል። ከመግባታችንም በፊት አስተውሉት ወንድሞቼ። ከመግባታችሁም በፊትም ያንን ሰው ለኔ አትሆነኝም ከማለታችሁም በፊትም ወደዛ ነገር ከመግባታችሁም በፊት እግዚአብሔር ሆይ ፈቃድህ ነውን ብላችሁ ጠይቁት። እሺ፣ ያለበለዚያ ዋጋ ትከፍሉበታላችሁ። በገባችሁበትም ዋጋ ትከፍላላችሁ። ምክንያቱም እግዚአብሔር አምላክ ለኛ ያዘጋጀው ቢሆንስ ለኛ ትክክል መስሎ ያልታየን ለፈጣሪ ትክክል ሊሆን ይችላል። ይህ አባት ይህ ቅዱስ ልጆቹን ለሱ ትክክል መስሎ የታየው በትዳር እንዲባረኩ ነበረ። ለእግዚአብሔር ግን ያ ነገር ትክክል አይደለም። ለእግዚአብሔር ግን ትክክሉ በምንኩስና ሕይወት እንዲኖሩና እየተጋደሉ በጾም በጸሎት እንዲኖሩ ነው። ወንድሞቼ ዛሬ ላይ ስንቶች ሴቶች በገንዘብ ምክንያት ያልሆነ ሕይወት ገብታችኋል። ወንድሞቼ እህቶቼ ያልሆነ ሕይወት ገንዘብ ስትመለከች ገንዘብ ስትይ ያልሆነ ሕይወት የገቡ ሴቶች አሉ፣ እየተቃጠሉ የሚኖሩ።
ደስታን አጥተው ገንዘብን ሲያሳድዱ የሚኖሩ እህቶች አሉ። ብዙ ሴቶች በገንዘብ ምክንያት ያልሆነ ህይወት ገብተዋል። ብዙ ወንዶች ደግሞ በመልክ ምክንያት ያልሆነ ህይወት ውስጥ ገብተዋል። እህቶቼ መልክ አይታችሁ በመልካችሁ አትመኩ። ትዳር ውስጥ አትግቡ። መልክ፣ ቁመና፣ አነጋገር አይታችሁ ትዳር ውስጥ አትግቡ። መጀመሪያ የእግዚአብሔርን ፍቃድ ጠይቁ። ያ ነገር ከመሆኑ በፊት በስሜት ተውጣችሁ አትሩጡ። ረጋ ብላችሁ አስቡና እግዚአብሔር ወይ በዚህ አንተ አለህበት ለኔ የሰጠኸኝ ነው ብላችሁ እግዚአብሔርን ጠይቁት። ለእናንተ ያልሆነ ሰው አታሳዱ። ለእናንተ ያልተፈጠረ ሰው ስታሳድዱ ለእናንተ የተፈጠረውን ሰው እንዳታጡ ተጠንቀቁ። መጀመሪያ ስትመርጡ መልክ ወይም ቁመና ወይም ንግግር አይሁን ወንድሞች። አመለካከት፣ አስተሳሰብ፣ መንፈሳዊ ማንነትን ተመልከቱ። ውበትም ደግምግባትም ይረግፋል። አያችሁ፣ ገንዘብም ጤዛ ነው ይጠፋል። ውበትም አበባ ነው ይረግፋል። በውበታችሁ አትመኩ። በውበታችሁ የምትመኩ ሴቶች አላችሁ። እንደው በእውነቱ እግዚአብሔር አምላክ ልቦና ይስጣችሁ። በውበታችሁ ወንዶችን የምታማረጡ ይሄ ከዚህ ጋር ይሄ ለኔ ሊሆን አልነቀው አይነት ንግግር አንዳንዶች አሉ። ከመልኩ መጥፎነቱ መልኩ ደግሞ ሲያስጠላይስ አይነት ነገር የምትነጋገሩ በእውነቱ ሲጠይቃችሁ ፎቶ አይታችሁ ሰዎችን የምትታችሁ የምታማርጡ ለኔ አይሆነኝም፣ ለኔ አይመጥነኝም አይነት ነገር መልክ አይደለም። ወንድሞች መልክ እንቅፋት ቢመታችሁ ይጠፋል። መልካችሁ አይቶ የሚመጣ ወንድ ለእናንተ አይሆናችሁም። ነገ በእናንተ መልክ ሌላ ሴት ይቀይርባችኋል። የእናንተ መልክ ሲጠወልቅ ሲጠፋ ወደ ጎረቤት ማየቱ አይቀርም፣ መስረቁ አይቀርም። የመጀመሪያ የሆነ ሰው ወደ ህይወታችሁ ሲመጣ ምንን አይተህ ነው እኔ ልትወደኝ የቻልከው ይበሉት። መልክሽን ካለ እህት ዓለም ይሄኔ ነው መሸወድ፣ ይሄኔ ነው አምልጥ ማለት ያለብሽ። መልክሽን አይቼ ስለምታምሪ አይንሽ፣ ፊትሽ፣ ከንፈርሽ፣ ጥርስሽ ያምራል ብሎ ብቻ ከመጣ እሱ ያንቺ ወንድ አይደለም። እመኚ፣ ነገ ይለውጥሽ። ይሄ ከንፈርሽ ሲጠፋ፣ ይህ አይንሽ ሲጠፋ ሲጠወልቅ አንድ ስትወልጂ ጥግ ነው የሚያስይዝሽ። ጥግ አስይዞሽ ነው የሚሄድ። ወደ ሌላ መመልከት አይቀርም። ዝተት ስትይ ፊትሽ ጭምትር ሲል አንድ ስትወልጂ ጉዞውን ይቀጥላል። ማንነትሽን አይቼ አስተሳሰብሽን፣ አመለካከትሽን አይቼ ነው የወደድኩሽ ያለ ወንድ ነው ለአንቺ ወንድ የሚሆነው። መልክሽን አይቼ ነው የመጣው ካለ የሆነ ሰው ሲወዳችሁ ምንን አይተህ ነው እኔን የወደድከኝ ልትወደኝ የቻልክ በሉት። ይሄኔ መርምሩት ወንድሞች፣ ይሄኔ ነው መመርመር። ሀብትሽን አይቶ በተደጋጋሚ ስንት አለሽ፣ ምን አለሽ፣ ገንዘብ አለሽ፣ ቤት አለሽ፣ ምንድን ያለሽ፣ ምንድን የሰራሽው እያለ የሚጠይቅሽ ከሆነ ነገ ገበያ ላይ የወጣ ዕቃ ነው፣ ሌላ ሰው ይገዛዋል። ደህና ገንዘብ ያለው ሰው ሴት ትገዛዋለች፣ ሽጦሽ ቀይሮሽ ይሄዳል። ወደ ትዳር ከመግባትሽ በፊት በእጮኛ ጊዜ ይህን ያህል ገንዘብ አለኝ ብለሽ ለባልሽ እንዳትነግሪው፣ ለእጮኛሽ እንዳትነግሪው፣ አንቺ ሴት እንዳትነግሪው። ይሄን አለኝ ብለሽ ያ መኖርሽን እያሰበ የሚደውልልሽ የሚያወራሽ ከሆነ ያ ላንቺ አይሆንም። ገበያ ላይ የወጣ ሸቀጥ ነው። ነገ የተለየ ውድ ነገር ካገኘ ጥሎሽ ይሄዳል። መልክሽን ማይቶ ከመጣ ጥሎሽ ይሄዳል። አላችሁ በገንዘባችሁ የምትመኩ፣ ይሄን አለኝ፣ ይሄን ሰርቻለሁ፣ ይሄን አዘጋጅ። እሱም እውነተኛ ማንነትሽን መጀመሪያ ከገባ ነው ላንቺ ሊሆን የሚችለው። በገንዘብ የመጣ በገንዘብ ይቀየራል። ይታለም ይሄን አለኝ ይሄን አትበይ። ምን አለሽ ምን ሲልሽ ታሳየው ለሱ። እስኪ እውነት ነው ፍቅሩ ወይ ምንድን ፈልጎ ነው የመጣ? እኔን ፈልጎ ነው? ገንዘቤን ፈልጎ ነው? ምንን አይቶ ነው ብለሽ መርምሪ። የታለምዬ አዎ፣ በውበታችሁ አትመለከቱ። ውበት ይረግፋል፣ ይጠፋል። አትመኩ። ሰውን አትናቁ። ሰውን በሰውነቱ አክብሩት፣ በአመለካከቱ ውደዱት። በውበቱ በመልኩ በቁመናው ሳይሆን በአመለካከቱና በንግግሩ በመንፈሳዊ ማንነቱ ውደዱት፣ ተዋደዱ። አንቺን በመልከሽ እሱም በገንዘብሽ አትመልከች። አፍንጫሽ ቢገተር እንደ ስርቅ እንጨት፣ አፍንጫሽ ቢገተር እንደ ወጥ እንጨት፣ ሙያ ይበልጡሻል እነ ጎራዲት ይባላል። በእውነት መልከኛ ሴት
ያን ያህል ሙያ የላትም ይባላል በእውነቱ። እና አትመኩ፣ በነገሮች ላይ ሰዎችን አትፉ፣ ወንዶችንም አትልፉ። በተለይ የተሰጣችሁን ሳታውቁ ሰዎችን የሆነ ነገር አትበሏቸው ወይም አትግቧቸው፣ ሴቶችም ወንዶችም። ያ ነገር እግዚአብሔር ለእናንተ ያለው ሊሆን ይችላል። እሱ ግን በሆነ ነገር ተመክታችሁ ይህ ለኔ ሆነ አይገባም ብላችሁ አትክፏቸው፣ አትናቋቸው። እግዚአብሔር ወይ ይህ ነገር የአንተ ጣልቃ ነገር አለበት ወይ ምንድን ነው ብላችሁ እግዚአብሔር መጀመሪያ ጠይቁት። በሆነ ነገር ተመርኩሳችሁ ውሳኔ አትወስኑ። በኋላ ይቆጭሻል፣ እያንዳንድሽ ይቆጭሻል። እንዴ በመልክሽ ተመክተሽ የሆነ ሰው የገፋሽው ሰው ነገ ደህና ህይወት ይዞ አይነሽ ቅምጭው ቅምጭው እያለ አንቺ ያልሆነ ህይወት ውስጥ ወርቀሽ አደራ አልሆነ ህይወት ውስጥ ገብተሽ ስታማርጭ ቆመሽ ተገትረሽ እንዳትቀሪ። ብዙ ጊዜ መልከኛ ሴቶች ከአይነ ጥለውም ጭምር ቆመው ነው የሚቀሩ እና ቆመሽ እንዳትቀሪ እሺ። ምንም አፍንጫሽ ቢገተር ምንም አይሰራም። ምንም መልክሽ ታጥቦ ይጠጣ። አትመኪ፣ በገንዘብ አትመኪ። ወንድ ገንዘብ ከሌለው እኔ አላገባም አትበይ። ቀና አመለካከቱ ብቻ እህት አለም ወንድም አለም የሚልሽ አመለካከትሽን አይቶ የመጣ ወንድ ነው ለአንቺ ወንድ ሊሆን የሚችል። ገንዘብሽን አይቶ የመጣ ወንድ ነገ ተቀይሮ ይሄዳል። ውበትሽን ሄደ ነገ ተቀይሮ ይሄዳል። አመለካከቱን፣ አነጋገሩን፣ አካሄዱን ተመልከቱ። ውስጥ ማንነቱ ተመልከቱ። ገንዘባችሁን አሳይታችሁ ሰውን ለመሳብ አትሞክሩ። የእናንተ ለማድረግ አትሞክሩ። የሆነ ገንዘባችሁን እንደዚህ ያለ እንደዚህ ይሰራለሁ እያላችሁ ኦኬ። የእናንተን ገንዘብ ማወቅ ካለበት ከሆነ ጊዜ በኋላ ነው። ትዳር ውስጥ ከገባችሁ በኋላ አሳዩት። ያኔ ደስ ይሰኛል በእናንተ። ግን ቀድማችሁ አትመኑ፣ በእውነቱ ማለት ነው። ስለዚህ እናንተ በተሰጣችሁ ነገር እግዚአብሔር እያመሰገናችሁ፣ ያን የሰጣችሁ እግዚአብሔር ነው። ለእሱም የሰጠው ለእናንተም የሰጣችሁ እግዚአብሔር ነው። ስለዚህ በተሰጣችሁ ነገር እያመሰገናችሁ የሚመጣላችሁን ነገር አትክፉ። የእግዚአብሔርን ፍቃድ ጠይቁ። እግዚአብሔር ወይ ብላችሁ በነገሮች ላይ አስቀድሙት። በስሜታችሁ አትመሩ። ማሪ ውዴ ፍቅሬ ስላለሽ ብቻ ያንቺ ማሪ አንቺ ውድ ለአንቺን ያገባሻል ማለት አይደለም። በጣም ታምሪያለሽ፣ ቆንጆ ነሽ፣ ውብ ነሽ እኮ እንዳንቺ ያለ ሴት በዓለም ላይ የለም፣ እንዳንቺ አይነት ሴት አይቼ አላቅም ስላለሽ ብቻ ያገባኛል ብለሽ ነው እንዳታስቢው። የሆነች ነገር እስከሚያገኝ ብቻ ነው፣ የድርሻውን እስከሚያነሳ ብቻ ነው። ከዛቻው ነው የሚልሽ የሚያስብልሽ። ተረጋጊ፣ ታለሚ፣ ጠብቂ፣ እግዚአብሔርን ፍቃድ እናደርግ፣ እንጸልይ፣ እንጾም፣ እንስገድ የሚልሽ ነው። አመለካከቱ አንቺ ወደ ስተስተጅ አይ እዚህ ጋር መቆም አለብን ታይ የሚልሽ ነው። አብሮሽ የሚንገላጀች ነይ የሆነ ነገር እናደርግ ሲልሽ እሺ እያለሽ የምትንገላጀች ነይ ይሄን አድርጊ እሺ እምቢም ልመዱ ሴቶች፣ በእውነቱ እምቢም ልመዱ፣ እምቢም ልመዱ። ገርድ የምር አሁን የሚግደረደር ሴት እየጠፋ ነው። የምር ተግደርደሩ እንጂ ስም ብላችሁ ይህን ነገር ሲጠይቋችሁ ትሄዱ እንዴ? መግደርደር ልመዱ እንጂ የድሮ እናቶች የድሮ ሴቶች ይግደረደራሉ። አሁን የምር የሚግደረደር ሴት እየጠፋ ነው አሉ። ወንድ ልጅ ሰርቶ ሲበላ ነው ጥሩ። ወንድ ልጅ ሰርቶ የምታለፈውን ሴት ይወዳል። በእውነቱ ሚስጥር አወጣ አትበሉኝ እንጂ የምታለፈውን ሴት ይወዳል። አሁን ለምሳሌ ሚስጥር አላወጣ እና ተግደርደሩሽ። አሁን ላይ እየጠፋ ነው እና እባካችሁ ጀግና ሁኑሽ፣ ልባም ሁኑ። ወንድ ልጅ የሚፈልገው ያው ወንድና ለምዬ የምን ሚስጥር ነው ንገረን እንጂ በደንብ። እሺ አይ ቆይ እና ሴቶች አሁን ላይ አመለካከታቸውን ቀይሩ። ወንድ ልጅ በእውነቱ የሚወደው የምትግደረደር ሴት፣ የምታለፈው ሴት ይወዳል።
ብዙዎች ማለት ነው ከራሴ ልጀምር እና ዝም ብላችሁ የሆነ ሲያወሩ ምናምን ቢ ሲሪየስ በቃ ልትወዱ ትችላላችሁ፣ ግን አትግለጹለት ፍቅር። እናንተ አትግለጹ ዝም ብላችሁ በቃ አለ አይደል አወዛግቡት። እንደዛ ስትል በጣም እንትን ይላል። ግን የሆነ እንደዚህ ስልሽ ምናምን እኔም እኮ እወድሃለሁ ምናምን ስትሉ እኔም በውስጣቸው ያዙት፣ ቢዚ አምቃቸው ያዙት። በቃ ትወዱ ትችላላችሁ። አስቡለት፣ ጸሎት አድርጉለት። ግን በጣም ነው ሞትና በጣም ነው የምወደው አንተ በሌላ ማለት ነቲንግ ወንድ ላይ አይሰራም። ብዙ የሆነ አለ የምትሰጡት እንደ ፍቅር እንደምትወዱት አይነት የሆነ አክት ታሳዩታላችሁ። ግን ደግሞ በግልጽ በደንብ አድርጋችሁ ሁልጊዜ አትንገሩት። የሆነ እንትን ትወደኛለህ የትም አትሄድም ከኔ ውጭና ምን አይነት ብሎ እንደዚህ ወደ ሌላ ያያል። ታውቃላችሁ የሆነ ሰዓት የሆነ ታይም ላይ ያ ይመለከታል። ያ ሰው በቃ እኔ ምንም አታመጣም ትወደኛለች ምናምን ይልና እንደዚህ ማየት ጀምራል። በቃ ችላ ይላችኋል። አብዝታችሁ እናንተ ፍቅራችሁ ሲጨምር ወንድ ልጅ በባህሪው ችላ ይላል። የሆነ ፍቅራችሁ የሆነ መጀመሪያ ላይ ተርበቱት። አንዳንድ ወንዶች አይታችኋል ይርበተበቱና እናንተ መውደዳችሁን እነሱን ካወቁ በኋላ የሆነ ችላ የሚሉ ወንዶች አጋጥሟችሁ አያውቁም? ከዚህ በላይ ቆና ላይ ችላ የሚሏችሁ በጣም ስትወዳችሁ ችላ የሚሏችሁ ሴት አጋጥሟችሁ ያውቃል? ወንዶች ችላችሁ የሆነ ሰዓት በመጀመሪያ እኮ ሊሞቱ ነበር የሚደርሱ ሊሞቱ ምናምን ሞትኝ ምናምን። ከዛ እናንተም ደግሞ በቃ ገብቶላችሁ ፍቅር ገብቶላችሁ ፋንካ ይዛችሁ ስትሉት ከዛ እሱ ደግሞ ዳሪ ይዛል ማለት ነው። ከዛ ወደዛ በራሳችሁ ታጣላችሁ። ፍቅረኛችሁን በራሳችሁ እጅ ታጣላችሁ። እና ከዚህ በላይ እንኳን አድርጎ ነው ሚስጥር ላይ እና ሴቶች የምር ቢሲሪየስ ጠንቀቅ በሉ እሺ፣ ጠንቀቅ በሉ። ጓደኛ እጮኝነት ህይወት ያላችሁ ልጅ በውስጣቸው አምቃችሁ ያዙት። ነገርየው በውስጣችሁ አምቃችሁ ያዙት። የምትወዱትን ሰው በጣም እንደምትወዱት ብዙ አትንገሩት እና ገደርደር በሉ። የሆነ ነገር ሲያወራ ምናምን መግደርደር ይልመድባችሁ እንደ ድሮዎቹ። አሁን መግደርደር እየቀረ እሱ ጋር ተከትላችሁ አትሂዱ። ቤተሰብ ጋር ተከትላችሁ ምናምን የሆነ ሰው ጋር አትቀሩ። ቢዚሪዝ በቃ ያስጠይቅ መጥቶ በባህላችን ተጓዙ እስቲ አታበላሹብን። ባህላችን ይጠይቅ በቃ መጥቶ ያስጠይቅ። ሽማግሌ ይላክ። ዝም ብለሽ ትመጫለሽ ነይ እዚህ ላግኝሽ ሲልሽ እሺ ብለሽ ቸክ እያለሽ ትሄጃለሽ። ዝም ብለሽ እሱ ጋር አይደለም በቃ ያስጠይቅ። በስርዓት ይላክ ሽማግሌ። ከዛ ይውሰድ በቃ የሱ ነው። የተሸፈነ ነገር የተከበረ ነው አይደለ? የተሸፈነ ነገር ይከበራል። ክብራችሁን በራሳችሁ ነው የምትጠሉት። ነይ ላግኝሽ ማግኘት እፈልጋለሁ ነይ እዚህ ሲልሽ እየሮጥሽ አትሄጂ። ምንድን ነው መንዘላዘል? ቆስጠን በይ እንጂ ነይ ላግኝሽ ሲልሽ ተንደርድረሽ ትሄጃለሽ። ጃዛ ቤት ትወርጃለሽ ውጭ ያለሽው። ከዛ በኋላ በቃ ያስታክፈሻል ያለሽ ኢትዮጵያ ትርኪያለሽ። ከዛ በኋላ ቻው ይልሻል እሱ የራስ ፍለጋ። ምንድን ነው ጃዛ ቤትም እያንዳንድሽ የምትሰሪያት ጉድ እየወረድሽ ለእረፍት ልወጣ ነው እያልሽ ተጠንቀቂ። በኋላ እግዚአብሔርን ታሳዝኛለሽ፣ ራስሽም ትረክሻለሽ፣ እግዚአብሔርን ቤተ መቅደስ ታፈርሻለሽ፣ በራስሽ እጅ ታፈርሻለሽ። እና ለእረፍት የምትወርዱ ጃዛ ቤት የምትኖሩ ውጭ ያላችሁ ውስጥ ያላችሁ ደግሞ በስልክ የምትጋቡ ቀለበት የምታስሩ ምናምን እሱን እመጣበታለሁ። ትልቁን ርዕስ ሰሞኑን እመጣበታለሁ እና ተጠንቀቁ። እና እግዚአብሔር አምላክ ለእናንተ ወደ ዋናው ርዕስ ልምጣና እግዚአብሔር አምላክ ለእናንተ ያሰበውን እናንተ ያዘጋጀውን አታውቁም እና የሆነ ሰው አትግፉ። ወደ ቤታችሁ የሚመጣውን ሰው አትግፉት ዝም ብላችሁ። ያ ሰው የእናንተ ሰው ይሆናል። በማን በእግዚአብሔር የተዘጋጀ ሰው። ለእናንተ ያልተሰጠውን ደግሞ አትፈልጉ፣ አትከተሉ። ቢዝነስ አቁሙ። በቃ ምንድነው መከተል? በግድ ካላፈቀርክ ብላችሁ ግግም የምትሉ ሴቶች አሉ። በግድ ላፈቅራችሁ አይችልም። በቃ አፍቅረኝ በግድ አይነት ንግግር የሚሉ ሴቶች አሉ።
በቃ እንዲወዳችሁ የሆነ ነገር ራሳችሁ ማንነታችሁን አትቀይሩ። በቃ ንግግራችሁን አትቀይሩ። በቃ ፋራ ምናምን ሲልሽ ማንን ሰውን ከወደደው ከነነፍጡ ነው። ማንነትሽን ካልወደደው በቃ ቀየስ በይ። በቃ ለአንቺ አይደለም። በቃ እንዴ ለአንቺ አይደለም። እና በግዱ ደኛ አትበዩ። ለአንቺ ያዘጋጀው እግዚአብሔር እስኪመጣ ድረስ ጠብቂ። ተወደደሽ ከነ ሙሉ ማንነትሽ ይቀበልሻ። ከነ ሙሉ ማንነትሽ ሳይቀበልሽ ይሄን እንደዚህ አድርጊ እያለ የሚያመናጭቅሽ የሚሰድብሽ ወንድ አይደለም። ካገባሽ በኋላ ያንቺ ባል ሊሆን አይችልም። ለምን ነው የምታሳድዱ? እና ወደዚህ ይሄን አድርጊ በቃ እንዲወድሽ ምናምን ማንነትሽ አትቀይር። በቃ እስከነ ማንነትሽ ይቀበልሽ። የሆነ ሰው እንዲወድሽ ብቻ የሆነ ነገር ብቻ አትቀይሪ። ማንነትሽ ነው የሰጥሽ እግዚአብሔር የሰጥሽ ማንነትሽ አትቀይሪ። እስከነ ማንነትሽ ሰውን ከወደዱ እስከነ ነፍጡ በቃ ንግግሩ እግዚአብሔር ይቅርበል። ራሳችሁን የምትቀይሩ ሴቶች አላችሁ። በቃ ቆስጠን ቆጠበበ እንጂ ምንድን ነው መንዘላዘል? የሆነ ነገር አድርጊ ሲልሽ ሲሪየስ ተናገሪ። አንቺም እሺ አትበይ 10 ጊዜ እንደዚህ አጥፍተሻል። ጥፋቱ ያለውን ሁላ እሱ አጥፍቶ ሲመጣ እንደዚህ ብሎ ምናምን ብሎ ልክክ ሲያደርግብሽ ባንቺ 10 ጊዜ ስትደውይ ለምንድን ነው እንደዚህ ያደርግሽ ምናምን ሲልሽ እሺ ብለሽ አትከሪ። ሲሪየስ ለምንድን ነው ብለሽ አንቺ ተፋለሚ ነው የሆነ ነገር አጥፍቶ ይመጣና ከዛ የሆነ ነገር ስትናገሪ ግንፍል የሚል ወንድ ያለ አሁን ደግሞ አንዳንድ ራሱ ያጠፋና የሆነ ነገር ስትናገር ለመገልገል ጥርግ በል በይው እንዴ እጮኛሽ እኮ ነው። ጥርግ በል በሰው በይው። ይሄን ማንነቴን ታስተካክል። ጥርግ በል በይው። ምንድን ነው እንዴ? ስለዚህ እህት ወንድሞቼ እንጠንቀቅ በዚህ ጉዳይ። ሁላችንም የተሰጠንን እንዳንገፋ፣ ያልተሰጠንን ስንፈልግ ደግሞ የተሰጠንን እንዳናጣ በመግቢያችን እግዚአብሔር ፈቃድ ነው ወይ ብለን እግዚአብሔርን እንጠይቀው። በዚህ ልክ ያስተማረን የመከረን የገሰጸን አባቶቻችን አምላክ የሰራዊት ጌታ ቅዱስ እግዚአብሔር ስሙ የከበረና የተመሰገነ ይሁንልን። በእውነቱ ለሁላችን አስተዋይ ልቦና እግዚአብሔርን ያድለን። መጨረሻችን እግዚአብሔር አምላክ ያሳምርልን። በተማርነው 30፣ 60፣ 100 ያማረ ፍሬ አፍርተን ዛሬ የርስት ቀዳሾች ነገ የመንግስት ወራሾች እንድንሆን ቸሩ መድኃኔዓለም ይርዳን ያግዘን። አሜን አሜን ይደረግልን። ፍጻሜያችን እግዚአብሔር አምላክ ያሳምርልን። በተማርነው 30፣ 60፣ 100 ያማረ ፍሬ አፍርተን ዛሬ የርስት ቀዳሾች ነገ የመንግስት ወራሾች እንድንሆን የአምላካችን የመድኃኒታችን የኢየሱስ ክርስቶስ መልካምና ቅዱስ ፈቃድ ይሁንልን። አሜን።